ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በአለም ዳርቻ በሙሉ ያላችሁት ሰላማችሁ ይብዛላችሁ እያልኩኝ ትሁት ተከታታይ ድራማ እስከዛሬ ድረስ የተከታተልን ካለነው ክፍል እጅግ በጣም መሳጩና አጓጊ ደረጃ ላይ እንደደረሰ ይታወቃል። ውድ ቤተሰቦቼ እንግዲህ በስተመጨረሻ ዳንኤልና ኢደን ሊጋቡ ነው። ሌላኛው ደግሞ ዳንኤልና ኢደን በመጋባታቸው ምክንያት ቲና እጅግ በጣም እንደተናደደችና እንደተጠበበች እንደተወጠረች እያየን ነው ማለት ነው ውድ ቤተሰቦቼ። እና ምን አገባት እሷ እንግዲህ ስራዋ ክፉ ነው። የክፉ ሰው ስራ ነው የምትሰራውና ስራዋ ከእንደዚህ አይነት ግርማ ሞገስ ካለው ከትዳር ከመሰለ ነገር እሷን አሳጥቶ ዳግመኛ ሌላ ጥፋት በህይወቷ እየመጣባት ይገኛል ማለት ነው። ውድ ቤተሰቦች ከእንደዚህ አይነት ነገር እናንተም ትምህርት እንድትወስዱ እፈልጋለሁኝ ማለት ነው። ውድ ቤተሰቦች እንግዲህ ቲና እንደምታውቀው እስካሁን ድረስ ሴራዋን አላቆመችም። ሴራዋ ከቀን ወደ ቀን እየተባባሰ ፍንጭ እግር ያወጣ የሚገኝ ሴራ ከቀን ወደ ቀን እያሰረች ትገኛለች ማለት ነው። ውድ ቤተሰቦቼ እናም ያም ቢሆን ግን ሁሉም ሰው አሁን የእሷን ሴራ ከቀን ወደ ቀን እየተረዱ መሆናቸው ግልጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ዳንኤልና ኢደን ከስንት ጊዜ በኋላ ከስንት ውጣ ውረድ ከስንት ቁልቁለት ከስንት ዳገት በኋላ በስተመጨረሻ እግዚአብሔር ባርኳቸው ትዳር ለመሰለ ክቡር ነገር ቅዱስ ነገር ሊደርሱ ጫፍ ሲደርሱ ደግሞ ሌላ ሐሳብ ይዛ እየመጣች ትገኛለች ማለት ነው። ውድ ቤተሰቦቼ እኔ በበኩሌ እጅግ በጣም ፈርቻለሁ። እኔ በህይወት እያለሁ አንተ አታገባም እያለች ዝታ ነው የሄደችውና በዚህ ጉዳይ ዙሪያ በዚህ በኩል ዳንኤልም እጅግ በጣም ሰግቷል። ለኢደን መጥቶ እንደነገራት ከሆነ እኔ ቲናን አላምናትም ብሎ ለእሷ እንደነገረ እናውቃለን ማለት ነው። ውድ ቤተሰቦቼ እስኪ በዚህ ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እስካሁን ድረስ ሳብስክራይብ ያላደረጋችሁ ይሄን ቻናል ሳብስክራይብ ያደረጋችሁ ለድራማውና ለቻናል ያላችሁን ፍቅራችሁን ግለጹልኝ። እንግዲህ ሌላኛው ደግሞ ቲና ከተመስገን ተልእኮ ወስዳ እዛ ቤት ዳግመኛ የሚያስገባትን ቪዛ ሎተሪ እንዳገኘች እንደተመለከተ ነው ማለት ነው። ውድ ቤተሰቦቼ እንግዲህ የተባለው ነገር ምንድነው? እዛ ቤት ተመልሰሽ ግቢ ብሎ ተመስገን እንደላካትና ምን አይነት ወረቀት ሰጥቷት እንደላካት አናውቅም ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ትገባለች ብለን እየጠበቅናት ነው ማለት ነው። እንግዲህ ገፍታ ፋዘር እንደተቀበላት ነው የተረዳ ነው። እና ፋዘር ይቀበላታል ወይስ አይቀበላትም ትላላችሁ? ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ምንድነው ተመስገን ከትሁት ጋር ያለውን ሰጣ ገባ እስካሁን ድረስ እንዳልተወና ለዚህ ጉዳይ ደግሞ መፍትሄ እንዳልተገኘ ግልጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ትሁት የራሷን ልጅ የሆነችውን የተመስገን ግብረ አግበሮቹ እንዳይነጥቋት ብላ ከቦታው አሻሽታ ሌላ ቦታ ወንድሟ ጋር እንደወሰደች ትገኛለች እናውቃለን። እና ይሄን ሀሳብ ሙሉ በሙሉ ተመስገን አላመናትምና ልጄን የት ነው ያረገችው ብሎ ሲያፋጣት ጊዜ እሷ ያንተ ልጅ እኔ ጋር ያስቀመጥከው የኔ ልጅ የለም ያንተ ልጅ የለም ብላ እንደመለሰችለት ግልጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ በዚህ ጉዳይ እስኪ ደረጃ የሚደርሱ ይመስላችኋል? ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተመስገን ደግሞ ለምንድነው ማይፋታት? ከሷ ውጪ እሷ እንደዚህ ያስጨናነቃት ሄዳ እስከ ስንት ጊዜ ከሱ ጋር እንድትኖር ፈልጎ ነው እንደዚህ የሚያስጨንቃት? ውድ ቤተሰቦቼ እነዚህና መሰል ሰዎች አሁንም በህይወታችን በዙሪያችን ሞልተዋልና እንደነዚህ አይነት ሰዎች ትምህርት እንዲወስዱ ብዬ አስባለሁኝ ከዚህ ድራማ። ውድ ቤተሰቦቼ እንግዲህ ሌላኛው ደግሞ ምንድነው ካሌብና ትሁት እንዲጋቡ የካሌብ አባት ሀሳቡ ነው። እና ይሄን ሀሳብ እውን ማድረግ ሲገባው እሱ ለምን ወደኋላ እንደሚቀር አልገባንም ማለት ነው። ውድ ቤተሰቦች እንግዲህ ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ በኩል ያለኝ ሀሳብ አስተያየቴ ይሄን ይመስላል። እንግዲህ ኤደንና ዳንኤል ቶሎ ቢጋቡና
ፍሬያቸውን እኒ የምትሉ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተመስገን ደግሞ የካሌብን አባት ለመግደል ብሎ የሚያደርገውን ጥረት ይገላል ወይስ አይገለም ትሉታላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እንግዲህ እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ እንዲሁም የደወል ምልክቷን ተጭናችሁ ለብዙ ሰው እንዲዳረስ ሼር በማድረግ ላይክ በማድረግ ለድራማውና ለቻናል ላይ ያላችሁትን ሀሳብ አስተያየታችሁን እየሰጣችሁ እንድታበረታቱኝ እንጋብዛችኋለን። ውድ ቤተሰቦቼ በመላው ዓለም ዳርቻ ያላችሁት ውድ ኢትዮጵያውያን ሰላማችሁ ይብዛላችሁ እያልኩኝ በእኔ በኩል ያለኝ ሀሳብ አስተያየት ይመስላል። ቻው፣ ደህና ቆዩልኝ። ቻው።